Hello everyone, welcome again to this channel. In today's class we'll talk about grade 10 biology unit 4 part 2. Part 2 ላይ እንደምናላችሁ ተማሪዎች ዛሬ ደግሞ የ10ኛ ክፍል ባዮሎጂ ዩኒት 4 part 2 ለማየት እንሞክራለን። በፓርት 1 ላይ ሴል ሳይክል ምንድነው በውስጡ ምን ስቴጆችን ይይዛል ብለን ለማየት ሞክረን ነበር። በሴል ሳይክል ውስጥ G1 phase, S phase, G2 phase እና M phase የሚባል እንዳለ እያንዳንዳቸው የራሳቸው የሚያከናውናቸው ፕሮሰሶች እንዳሉ ለማየት ጠቅላላ አድርገን አይተን ነበር። ሴል ሳይክል ምንድነው የሚሉትን ስቴፖች ለማየት ሞክረን ነበር። በውስጡ ሁለት ዋና ዋና ኮምፖነንቶች እንደሚይዝ ካሪዮኪኔሲስ የኬሚካል ዲቪዥን እና ሳይቶኪኔሲስ የሚባለው የሳይቶፕላዝሚክ ዲቪዥን ሊይዝ እንደሚችል እነዚህን አይተን ነበር። ዛሬ ደግሞ ሴል ዲቪዥን በባለፈው ያየነው ሴል ሳይክል ነው። ሴል ሳይክል ስቴፖችን አይተናል ምን መያዝ እንዳለበት just as you remember the circle that demonstrate the cell cycle process, the G1 phase, the S phase, the G2 phase, and also the last, the mitotic phase. ሚለውን አይተን ነበረ። እነዚህ ሴል ዲቪዥኖች ሲጠናቀቁ በውስጡ ሁለት ዋና ነገሮች ማከናወን ይጠበቅባቸዋል። አንደኛው የመጀመሪያው ካሪዮኪኔሲስ ማከናወን አለበት, which means the division of the nucleus ማከናወን መቻል አለበት ነው። The last step is the happening or the occurrence of the cytoplasmic division, which is known as cytokinesis ያልነው ይከናወናል ነው። ዛሬ ደግሞ ሴል ዲቪዥን እናያለን። ሴል ዲቪዥን ምንድነው የሚለውን ለማየት እንሞክራለን። ባለፈው ሴል ሳይክል አይተን ዛሬ ደግሞ ሴል ዲቪዥን ራሱ ምንድነው የሚለውን ለማየት እንሞክራለን ማለት ነው። Let's begin to go. So Ingrid, now you have learned that cell is a basic structure and functional unit of life. በቃ እቺ የሴል ትክክለኛ ዴፊኒሽን ይቺ ናት። ቤዚክ ዴፊኒሽን ዩኒቨርሳል ዴፊኒሽን for ሴል ይቺ ናት። ስለዚህ ሴል ምንድነው እንባል? ሴል is the basic one structural and what functional unit of life. ሁለት ነገሮችን በውስጡ ይዛል። structural and functional unit of life. look structure የምትለው ነገር ምን ማለታችን እያንዳንዱ ህይወት ያለው ነገር የሚጀምረው መዋቅሩን ህዋሳዊ መዋቅር የሚጀምረው ከሴል ሴል የነበረው ቲሹ መጀመሪያ ሴል ይሆናል። ሴል የነበረው ቲሹ ከዛ ኦርጋኖች ዴቨሎፕ ያደርጋል። ኦርጋኖች ሲስተም ዴቨሎፕ ያደርጋሉ። ሲስተም ደግሞ ምን ዴቨሎፕ ያደርጋል? ኦርጋኒዝም ዴቨሎፕ እያደረገ ይሄዳል። ከዛ ፖፑሌሽን እያለ ይቀጥላል፣ ኮሚኒቲ እያለ ይቀጥላል። እኛው ግን ቤዚክ ስትራክቸር የሚጀምረው ግንባታ ያን ህይወት ያለው ነገር የሚጀምረው ሴል መኖር አለበት ነው። ስትራክቸር ነው። functional unit of life and function ስንል ደግሞ physiology of life ማለታችን physiology of life physiology of life ምንድነው? የህይወት ተግባራት ማለት ነው። ተግባር ስለዚህ ለምሳሌ ተግባራት ከመንጠራቸው ህይወት ካላቸው ነገሮች መካከል አንዱ ምንድነው? ፊዲንግ ነው። ለምሳሌ መመገብ ነው። መመገብ አሁን የት የሚከናወን ይመስላችኋል? just ይረበን አይደል? ሲለበን እንመገባለን። ተመገበን ሆዳችን ሞልቶ አይደለም የሚቆመው። ምግቡ ይፈጫል። በዳይጀስቲቭ ሲስተም ከተፈጨ በኋላ ይደረጋል። እያንዳንዱ ህዋስ ላይ በኒውትሪየንት መጠን ካርቦሃይድሬት፣ ሊፒድስ፣ ፋትስ፣ አሚኖ አሲድስ እየሆነ ለእያንዳንዱ ህዋስ ይደርሳል ማለት ነው። እንተነፈሳለን። just እየተነፈሳችሁ ነው አይደል? ይሄን ቪዲዮ በምታዩበት ጊዜ አየር ሳምባ ላይ ብቻ ደርሶ አይመለስም። የሚመለሰው የት ነው? ሳምባ ላይ ከሄደ በኋላ በደም ጋር እየተደረገ ለእያንዳንዱ ህዋስ ከራስ ፀጉራችሁ እስከ ጥፍራችሁ just አየር ይደርሳል። just means respire ይተነፍሳል ማለት ነው። ስለዚህ ሴል is the basic structure and function of ስንል እያንዳንዱ የምናደርጋቸው ነገሮች እኛ የምናከናውናቸው ድርጊቶች በሙሉ ኦርጋኒዝሞች የሚያከናውናቸው ተግባሮች በሙሉ it begins or it ends at what cellular level ላይ ነው። ስለዚህ ሴልን ዲፋይን እናደርጋለን the basic structural ህይወት ያለው ነገር መዋቅር ወይ ደግሞ አፈጣጠሩ የሚጀምርበት ፈንክሽናል ደግሞ የትኛው ህይወታዊ ተግባሮች የሚከናወኑበት ዩኒት ነው። so the other thing it is their ability to reproduce one that distinguishes living organisms from non-living organisms. ስለዚህ ሌላው ደግሞ ህይወት ያላቸው ነገሮች living things living organisms from non-living organisms የሚለየው አንዱ ምንድነው? the presence of reproduction ነው ማለት ነው። presence of
reproduction እርባታ መራባት መቻል ወይ ራስ መተካት መቻል ነው so this ability has cellular base look አሁን reproduction base ምንድነው cellular base reproduction just ቅድም breathing ሴል ላይ የሚከናወነው ብያችሁ ነበር ምግብም እስከ ሴል ድረስ ይሄዳል ብያችሁ ነበር reproduction happen የሚያደርገው ምንድነው ሴል ላይ ነው ሴል ላይ ነው production የሚከናወነው is ability cellular base ላይ ነው ሴል ላይ የሚከናወነው there must be at least a single cell to have an organism ስለዚህ አንድ ኦርጋኒዝም አለ ማለት ምን አለበት there must be at least what a single cell አሲኖር ይገባል አንድ ኦርጋኒዝም ህይወት ያለው ነገር ነው ለመናገር it should be at least unicellular መሆን አለበት at least unicellular መሆን አለበት at least unicellular መሆን አለበት ማለት ነው unicellular single cell at least አንድ ሴል ነው ይገባል unicellular ነው ይገባል ዩኒ እንደ ሰው ካለ ደግሞ እንደ ሰው ያለ at least ነው ይሄ ቢያንስ አንድ ህዋስ ነው ይገባል አንድ ኦርጋኒዝም ህይወት ያለው ነው ለመባል at least አንድ ህዋስ ነው ይገባል ነው ታሳውሱ ከሆነ በየትኛውም ኦርጋኒዝም አንድ ኦርጋኒዝም two option ነው ሴሉን በተመለከተ it might be unicellular ሊሆን ይችላል it might be unicellular or it might be multicellular ሊሆን ይችላል multicellular ነው ስንል ማታችን ነው multicellular ስንል ባለ ብዙ ህዋስ ነው ማታችን ነው ወይራት unicellular ስንል ባለ አንድ ህዋስ ነው ስለዚህ አንድ ኦርጋኒዝም ህይወት ያለው ነበር at least there must be a single cell ሊኖረው ይገባል ማለት ነው the other thing there are also multicellular organisms look multicellular organism which means at least a single cell ነው unicellular ነው ያልኳችሁ ነበር ስለዚህ ሁለተኛው ኦፕሽን ደግሞ it might be multicellular ሊሆን ይችላል with huge number of cells multicellular organism ባለ ብዙ ህዋስ ነው ማለታችን ነው which initially starts with a single cell or few cells and become multicellular by repeated cell division ስለዚህ አንድ የነበር ህዋስ ይጀምርና so አንድ የነበር ህዋስ በሴል ዲቪዥን አማካኝነት it goes to 4 እያይቀጥላል ለምሳሌ አንድ ህዋስ ሲኖር ከተወሰነ ሴል ዲቪዥን በካከናወነ በኋላ it changes to what to ይሆናል ማለት ነው ከተወሰነ ሴል ሳይክል ሲጨርስ የኛው ሴል ሳይክል ሲጨርስ just መልሶ ሌላ ሁለት ህዋስ ይሆን ይሄዳል ስለዚህ እነዚህ ያዙ ይሄም እንደዚህ ያለ እየቀጠለ ብዙ ይሄዳል ስለዚህ መጨረሻ ላይ እነዚህ ባለ መልቲሴሉላር ኦርጋኒዝም ይሆናሉ ማለት ነው so multicellular by repeated cell division as it is stated in cell theory new cells arise from pre-existing cell by what cell division look and cell theory ሐሳብ የሴል ቲዮሪ ሐሳብ እዚህ ጋር ማንሳት ያስፈልጋል ምንድነው የሴል ቲዮሪ ሐሳብ ብዙ ናቸው የሴል ቲዮሪ ሐሳቦች ወደ 4 አካባቢ ይደርሳሉ ሴል ቲዮሪ የሚባሉት I hope so ሴልስ ተማሩ ተማራችኋቸው ይመስለኛል ከዛ መካከል አንድ ቲዮሪ ምንድነው new cells arise from pre-existing cells by what cell division አዳዲስ ሴሎች የሚገኙት ቀድሞ ከሱ ከነበሩት ሴሎች ነው ይሄ ምን ማለት ነው just እናንተ ልጆች ናችሁ ራሳችሁ አዘ ሴል ሰውትና እናንተ ተገኛችሁ ከማን ነው እናትና አባቶቻችሁ ጀማን ተገኝ ከራሳችሁ እናትና አባቶች እያለ ይሄዳል ነው ስለዚህ በሴልም ህግ አንድ ሴል ከየት ተነስቶ አይመጣም ስለዚህ ቀድሞ የነበረ ህዋስ ከነሱ ነው የሚገኙት ነው ስለዚህ ፓሬንት አለው ነው አንድ ህዋስ እዚህ ጋር ይኖራል ከሆነ አመት በፊት ህዋስ ዲቫይድ ያደረገ አዲስ ህዋስ ይሰጣል እያለ እየቀጠለ ሌላ አዲስ ህዋስ እየሰጠ ይሄዳል እያለ ብዙ ህዋሶች እየሰጠ ይሄዳል ነው ስለዚህ ሄድ በተጨርስ የሴል ይወገዳል ግን ተከታው ነው ስለዚህ እነዚህ ሴሎች ከማን የመጡት ፕሪ ኤግዚስቲንግ ሴል ድሮ ከነሱ ከነበሩት ህዋሶች የተገኙ ናቸው this fundamental principle known as cell doctrine ብለን እንጠራዋለን cell doctrine ማለት ነው ይሄ ያንዳንዱ ህዋስ የሚገኘው ከሌላ ህዋስ ነው የምትለው ሐሳብ የተካተተበትን ቲዮሪ known as cell doctrine ብለን እንጠራዋለን was originally postulated by Rudolf Virchow a person known as Rudolf Virchow in 1858 የታሪክ ተማሪዎች ዓመተ ምህረት መሸምደድ አትቸገሩ ትችላላችሁ ዋናው ሐሳብ ግን ሐሳቡ ማን የሚለው ነገር አዘ ባዮሎጂ ታውቁ ይገባል ነው እንጂ ዓመተ ምህረት እንደ ታሪክ ተማሪ አትጨናነቁ ትችላላችሁ Rudolf Virchow የሚባል ሰው cell theory I mean every cells comes from pre-existing cells የሚለው ሐሳብ ያመጣው
ሰውዬ order of virtue ነው ዋናው ይሄ ደግሞ ተብሎ ይጠራል cell doctrine ተብሎ ይጠራል and it is provides the basis for continuity of life ስለዚህ እያንዳንዱ new cells arise from pre-existing cells by cell division ብሎ የተቀመጠው ሐሳብ ወይንም ባጭሩ cell doctrine ብሎ የጠራው ሐሳብ it what provides the basis for continuity of life ህይወት እንዴት ይቀጥላል የሚለውን ሐሳብ በመስጠት ሂደት ውስጥ ከፍተኛ ሚና አለው ማለት ነው so cell division is basic process in all living things cell division ሁሉም living things ላይ ይከናወናል where a parent or what mother cell divides into what daughter cells ስለዚህ cell division የትኛው ህዋስ ላይ ይከናወናል ሲከናወን መሰረታዊ ሐሳቡ ምንድነው እዚህ ጋር አንድ mother cell ወይ ነው parent cell ይኖራል ይሄ parent cell የሚሰጠናል two daughter cells ይሰጠናል እዚህ ጋር ሁለት ሴቶች ይሰጡናል cell division ይሄን ይሰጠናል እነዚህን ስለሆነ ይሄኛውን parent cell የጠራው ይሄ ነው parent cell የጠራው ይሄኛው ነው parent cell just እዚህ ጋር ያለው ማለት ነው parent cell የጠራው ነው or it's known as the mother cell ብለን እንጠራዋለን whereas አዲስ የተፈጠሩትን ደግሞ ምን በጥራቸው እዚህ ያሉት daughter cells two daughter cells ያላቸው እዚህ ጋር ይሄው እነዚህ daughter cells ብለን እንጠራቸዋለን ሁለት ከተወሰነ ጊዜ በኋላ እነዚህ ሴሎች ማቹር ሲሆኑ ሲያድጉ እነዚህ ደግሞ ዲቫይድ ያደርጉ ሌላ ሆስ ይሰጣሉ ለዛው እዚህ ጋር እነዚህ ማዘር ሆኖ መልሰው እነዚህ ደግሞ daughter cells ይሆናል this is the continuity of cell division the other point an ordered series of events involving cell growth and cell division that produces two new daughter cells is termed or are termed as cell cycle ይሄን ቀደም ከዚህ በፊት ብለናል ፓርት 1 ላይ አንተናት የሳይክል ስናወራ order of serious events ቀደም ተከታታይ የጠበቁ አፋዛድ የሆነ ሳይሆን ቀደም ተከታታይ የጠበቁ series of events involve what cell growth መጀመሪያ ሴሉን ያደርጋል ከዛ ሴል what ያደርጋል ዲቫይድ ያደርጋል that produces two new daughter cells መጨረሻ ላይ ሁለት daughter cellዎችን አንድ ህዋስ ይሰጠናል ይሄንን ሂደት ምን እንጠራዋለን cell cycle እንጠራዋለን ነው so cells on the path to cell division proceed through a series of precisely timed and carefully regulated stages of growth ስለዚህ precise and precisely timed በትክክል ሰዓታቸው የጠበቁ carefully regulated በትክክል ደግሞ ቁጥጥር የሚደረግባቸው stages of what growth ይሄዳሉ መጀመሪያ DNA replication ያስከናውናሉ and also nuclear and what cytoplasmic division that ultimately produce two identical or clone cells ስለዚህ cell cycle ምንድነው ስንል cell cycle በውስጡ ምን መያዝ አለበት path ነው መንገድ ነው ወይም series of events ነው ተከታታይ የሆኑ paths ናቸው cell division proceeds through what a series of precisely timed carefully regulated stage አላቸው የመጀመሪያው growth አለ just as እዚህ እንደምታዩት growth ይኖራቸዋል እዚህ ጋር growth አለ እንደምታዩት እዚህ ጋር growth አለ ከዛ ደግሞ ቀጥሎ DNA replication አለ ከዛ ቀጥሎ nuclear division አለ ከዛ ቀጥሎ cytoplasmic division አለ እነዚህን ስቴፕ በትክክል የያዘና ስቴፑን ጠብቆ የሚከናወን ክስተት እና መጨረሻ ላይ ደግሞ ሁለት አይደንቲካል የሆኑ ደግሞ ክሎን ብለን የጠራናቸው ሴሎች የሚሰጠን ከሆነ ነው as cell cycle ብለን የሴል ዑደት ማለት ይሄ ነው actually ይሄ በባለፈው ክላስ ላይ አይተናል cell cycle ምንድነው የሚለው ነገር just it helps you መጽሐፋቸው ስለገባ እንደ ተጨማሪ እናየዋለን ማለት ነው so the other point as the cell grows the volume of cytoplasm relative to the cell membrane will be small that will have low surface area to volume ratio ስለዚህ ምንድነው cell grows volume cytoplasm እየጨመረ በሚሄድበት ጊዜ relative to the cell membrane will be small that it will have what low surface area to volume ratio surface area to volume ሴሉ በጣም volume cytoplasm ውስጥ ያለው ውሃ ነገር እየጨመረ ሲሄድ surface area to volume ratio low እየቀነሰ ይሄዳል ማለት ነው as a result material transport across the cell membrane by simple division will be inadequate for the cell to survive ስለዚህ ሴል ሜምብሬኑ surface area to volume ratio ያደረገ low የሆነ ስለሚመጣ so the other thing as a result the material transport across cell membrane becomes what becomes
inadequate for the cell to survive ስለዚህ ምንድነው ሴሉ ሳይዙ እየጨመረ በሚሄድበት ጊዜ ቮሊዩሙ ለምሳሌ አሲዩም ይሄ ህዋሱን በንሰብ መጀመሪያ እንደዚህ ነበረች እንባሲዩም ዛት ከዛ ወደዚህ አደገ እንደዚህ ያደገ ይሄዳል ማንኛው ለምሳሌ እስኪ በኦርደር ለማድረግ ፈርስት ኦፍ እንደዚህ ነበር ዘን አደግ ያሄደ እንደው እንደዚህ ትልቅ እየሆነ ሄደ ነው at this time 1 2 3 ሴል ውስጥ ያለው ፓርት ሳይቶፕላዝም ለምንጠራው የፈሳሹ ክፍል እዚህም አለ ይሄ ሞር እየጨመረ በሄደ ቁጥር ሴል ሜምብሬኑ ከሚያርግበት ፍጥነት ይልቅ እዚህ ውስጥ ያለው ቮሊዩም በጣም እየጨመረ ይሄዳል as a result ምን እየሆነ ይሄዳል ቮሊዩሙ እየጨመረ ስለሚሄድ ሰርፌስ ኤሪያ ቱ ቮሊዩም ሬሺዮ ምን እየሆነ ይሄዳል እየቀነሰ ይሄዳል ሰርፌስ ኤሪያ ቱ ቮሊዩም ሬሺዮ እየቀነሰ ይሄዳል ማለት ነው ሰርፌስ ኤሪያ ቱ ቮሊዩም እየቀነሰ በሚሄድበት ጊዜ ሴል ሜምብሬኑ በዲፊውዥን ብቻ በመጠቀም በዲፊውዥን ቻርት ሴሉ ሲያስተላልፍ የነበረው ማቴሪያል ለማጓጓዝ ይቸገራል ለምሳሌ ጋር በዚህ ኤግዛምፕል እንየው ሰርፌስ ኤሪያ ቱ ቮሊዩም ሬሺዮ ጀስት እንደዚህ አድርገን እንየው እዚህ ቦክስ ውስጥ እንደምታዩት በኦሬንጅ ውስጥ ለምሳሌ ሰርፌስ ኤሪያ 8 የነበር ቮሊዩም 2 የነበር ህዋስ ጀስት ይሄ ስንት ነው ማስተካከል 4 ነው ይመጣላችሁ የመጀመሪያው አይደለም ዘን ተመልከቱ ከዛ ቀጥሎ ቮሊዩሙ እዚህ ጋር 2 ነበረ ቲቪ የታችኛው ቮሊዩም ነው ተከለው እዚህ ደግሞ ቮሊዩም ስንት ሆነ 4 ሆነ እዚህ ቮሊዩሙ 2 ስለነበረ ስንት ሆነ ሰርፌስ ኤሪያ ቮሊዩም 4 ነበረ ወራስ እዚህኛው ጋር ሲመጣ ደግሞ 8 ሲካፈል ለ4 2 ሆነ እዚህኛው ደግሞ 8 ሲካፈል ለ2 1 ሆነ ስለዚህ ቮሊዩሙ ከ2 ወደ 4 ከ4 ወደ 8 እየጨመረ ቢሄድ ሰርፌስ ኤሪያ ቮሊዩም ሬሺዮ እየቀነሰ ይሄዳል ሰርፌስ ኤሪያ ቮሊዩም ሬሺዮ እየቀነሰ በሚሄድበት ጊዜ አሁን ሴሉ ግን እያደገ ይሄ ሉክ ምን ያህል ሪሌሽን እንዳላቸው እንድታውቁ ተፈለኩ ነው ወይራስ አሁን ሴሉ እያደገ ነው ሄዷል ሴሉ እያደገ ቮሊዩሙ እየጨመረ ሲሄድ ሰርፌስ ኤሪያ ቮሊዩም ሬሺዮ እየቀነሰ ሰርፌስ ኤሪያ ቮሊዩም ሬሺዮ እየቀነሰ ሄደ ማለት ዲፊውዥን ኢንአዲኩዌት ይሆናል ኢንአዲኩዌት በሚሆንበት ጊዜ ሴሉ ትራንስፖርትን ህዋስ ውስጥ ያሉት ማቴሪያሎችን በዲፊውዥን አማካኝነት ለማንቀሳቀስ ምን ያደርጋል ይቸገራል ስለዚህ ወደ ምን ይገባል ማለት ነው ወደ ሴል ዲቪዥን የግድ እንዲገባ ያደርገዋል the other thing moreover all the size of the cell increases the contouring power of the nucleus is highly what minimized look ይሄ አንድ እዚህ ጋር አንድ ህዋስ ነበር እዚህ ጋር ኒውክለስ አለ ኒውክለስ ይሄ ሴል ተለቅ ያለ ሲሄድ ኒውክለሱ ጀስት ዲቫይስ ያደረገ አሁን የተለቀ ሲሄድ ኒውክለሱ በደንብ ሴሉ በሚያደርገው ልክ ስለማያድግ ምን ይቸገራል ሴሉ ኮንትሮል ማድረግ ይቸገራል ማለት ነው ሴሉ ኮንትሮል ማድረግ ይቸገራል so moreover the size of the cell increases the controlling power of the nucleus what is highly what minimized ይቀነስ ይላል thus to solve this problem cell employs a mechanism called what cell division ስለዚህ ይሄን ችግር ለመፍታት ምን ያደርጋል ሴሉ ወደ ምን ይገባል ወደ ሴል ዲቪዥን ይገባል ማለት ስለዚህ ምንድነው ያየው ነገሮች አንደኛ ሰርፌስ ኤሪያ ቮሊዩም ሬሺዮ መቀነስ ዲፊውዥን ኢፌክቲቭ ስለማያደርገው ሁለተኛው ደግሞ ሴሉ በጣም እያደገ በሚሄድበት ጊዜ ኒውክለሱ ቁጥጥር ማድረግ ሴሉ ሙሉ ቋት ስለማይችል በእነዚህ በሁለት ምክንያቶች ወደ ምን ይገባል ወደ ሴል ዲቪዥን ይገባል ወደ ሴል ዲቪዥን ይገባል by which one cell become what two or more daughter cells ይሆናል so you already know the cause of cell division ምክንያቱን አወቅን ማለት ነው so we already what the cause of cell division አንደኛው ሴል በሚያርግበት ጊዜ ሰርፌስ ኤሪያ ቮሊዩም ሬሺዮ ምን ስለሚቀንስ ሁለተኛው ዲፊውዥን ኢፌክቲቭ እንዲሆን ያደርገዋል ሁለተኛው ምክንያት ሴሉ በጣም እያደገ በሚሄድበት ጊዜ ኒውክለሱ የመቋጠር አቅም ስለሚያጣ የግድ ምን ያደርጋል ሴሉ መክፈል አለበት ብሎ ይከፍለዋል ይሄ ሪዝኖች አውቀናል but it should also be noted that cell is increasing its number cell division በሚያከናውንበት ጊዜ ነምበሩ አብሮ ይጨምራል ቀደም እንዳያችሁ ዲያግራም ላይ አንድ የነበረ ሁለት ነበር አራት ዲቫይድ ያደርጋል ነው so its number increases as it divides repeatedly በድግግሞሽ ሲከፋፈል ሴል ቁጥሩ እየጨመረ ይሄዳል the increase in cell number in turn is important for many reasons ለብዙ ምክንያቶች ያስፈልጋል ቁጥሩ መጨመሩ ለምንድን ነው ሪዝኖች ሴል ቁጥሩ መጨመሩ ለምን ጥቅም አለው እንባል ወይም አስፈልጋ ብንባል the first in unicellular organism cell division is a means of what a reproduction or getting new offspring ስለዚህ ሴል ቁጥሩ መጨመሩ ምን አስፈልጋ እንባል unicellular ለሆኑ ኦርጋኒዝሞች የቁጥራቸውን መጨመር ዘራቸውን መጨመር ነው ማለት ነው for instance amoeba is unicellular amoeba unicellular ነው
when a single amoeba divides it has increased its what population ስለዚህ አሜባ አንድ ህዋስ ይኖራል ይሄ አንድ ህዋስ በሴል ዲቪዥን አማካኝነት አሜባ አክቹአሊ ቅርጹ ሲዶፖዲያ ነው ቋሚ ቅርጽ የለውም ይሄ ሲከፈል ያደርጋል አንድ የነበረው አሜባ ሁለት የነበረው ደግሞ እንደዚህ አራት እየተከፋፈለ አንዱ እየተከፋፈለ እዚህ ሌላ አሜባ ይኖርናል እዚህ ሌላ አሜባ ይኖርናል እዚህ ደግሞ ይሄኛው እየተከፋፈለ ይሄዳል just ስለዚህ ምን ያደርጋል ፖፑሌሽኑን ትውልዱን ያስቀጥላል ማለት ነው okay it has increased its population i.e. number of amoeba what offspring what increase ያደርጋል ነው population ጨምረ የአሜባ ስንል ራሱን ተካ ወይም ደግሞ ቁጥሩ ጨመረ ነው whereas in multicellular organisms cell division is a means of what increasing cell number either for growth or what to replace damaged or dead cells and repair the body look ስለዚህ ዩኒሴሉላር ላይ ባጭሩ ለምን ያገለግላል ነበር ሴል ዲቪዥን ቁጥሩ መጨመር ሪፕሮዳክሽን ብለን ነበር whereas in multicellular organism cell division is a means of increasing cell number either what for growth ሴል ቁጥሩ እየጨመረ የሚሄድበት ሴሎቹ ግሮው እያደረጉ ያድጋሉ or what to replace damaged or what dead cells የሞቱ ህዋሳትን ወይ ደግሞ ተጎዱ ህዋሳትን ምሳሌ በመኪና አደጋ ሊሆን ይችላል ወይ ቢላዋ ቆርጣቸው ወይ something like that የሆነ ነገር ቆርጣቸው ይችላል ቁስሉ ከቆሰለ በኋላ ያገግማል ኢኒሲስ ዳነ ማለት የተጎዱ ሴሎች ምን ተደረጉ ሪፕሌስ ተደረጉ ማለት ነው ዴድ ሴሎች በተለያየ አጋጣሚ ህዋሶች ይሞታሉ ለምሳሌ የቆዳችን ህዋሶች በየጊዜው ሪፕሌስ ይደረጋሉ የማይታወቁ ነው የሞቱ ሴሎች ተጠንደ ቆሻሻ አብሮ ይነሳሉ ከራስ ከውጭ ነው አዲስ ሴል ተካበታል ማለት ነው and also and repair the body ሰውነታችን የተጎዳ እንዲያገግም ያስፈልጋል ማለት ስለዚህ number of increasing cells ለመልቲ ዩኒሴሉላር ኦርጋኒዝም ከሆነ means of reproduction ነው ብለን እዚህ ጋር እንደምታዩት whereas multicellular ላይ ከሆነ ግን አንደኛው ግሮዝ ያስከትላል ኦርጋኒዝም እንዲያድግ ያደርጋል ሁለተኛው replace damaged or dead cells የሞቱ የተጎዱ ሴሎች ያደርጋል ሶስተኛ የተጎዳ ህዋሳችን ክፍል repair body ያደርጋል ማለት እንዲህ ያገግም ያደርጋል in sexually reproducing organism it occurs around a reproductive organs look ማለት ነው ማለት in sexually reproducing organism it occurs it means cell division ማለት occurs around reproductive organs as a means of getting what gametes or what sex cells ስለዚህ ተመልከቱ አሁን እንት ነገር አገኘን ማለት ነው መልቲሴሉላር ኦርጋኒዝሞች ላይ increasing number of cells ለምን ያስፈልጋል ብንል አንድ ግሮዝ ያስፈልጋል ብለናል እዚህ ጋር ሁለት replace damaged or dead cells ብለናል ሶስት repair the body ሰውነታችን የተጎዳቱት እንዲጠቀም በተጨማሪ ቁጥሩን መጨመሩ ሴክሹዋል ሪፕሮዳክሽን ላይ ደግሞ ምን ያደርጋል ጋሜት ሴልስ ኦር ሴክስ ሴልስ which as the sperm cells and the egg cells produce ይደረጉ ያደርጋሉ ማለት ነው this are the function of cell division generally in multicellular organisms so from your previous lesson on cell cycle figure number 4.1 circle ክብ የሚሰርክበት ፓርት ላይ ያየነው cell division continues after what due phase cell cycle ላይ ታስታውሱ ከሆነ ሆፕስ ቢጠፋችሁ ተስፋ ያደረግም ተሶስታላችሁ ሴል ሳይክል ያለው ይሄን ፓርት ነው ታስታውሱ ከሆነ ይሄው እዚህ ጋር የምታዩት ፓርት ነው ሴል ሳይክል ይጣራ ነው ይሄ ሴል ሳይክል ላይ እንደምታዩት ይሄ ፌዝ ነው ይሄ ነው ሴል ሳይክል ጂ1 ፌዝ አለው ኤስ ፌዝ አለው ጂ ፌዝ አለው ኤም ፌዝ አለው ማለት ነው ጀስት ይሄን እንዳትረሱ እዚህ ላይ የምናነሳቸው ፖይንቶች ስላሉ ነው ይሄን ማየት ያስፈልገው so the other point so this cell cycle has its own cycle or stages as you remember I have steps አሉ just part ላይ እንዳየነው cell division continues after G phase cell division ቢቀጥለው ከመቼ ፌዝ በኋላ ነው ከG phase በኋላ ነው so cell division continues after G phase stages of interphase phase or stages of interphase cell division consists of two subdivision ታስታውሱ ከሆነ G1 phase አለ ከዛ synthesis phase አለ ከዛ G phase አለ እነዚህ ኢንተርፌስ ናቸው ሶስቱ ከዛ በኋላ ኤም ፌዝ ታስታውሱ ከሆነ በዲያግራማችሁ መሰረት let me try show you the diagram so ሁሉ ጊዜ ሴል ዲቪዥን የሚጀምረው ሴል ሳይክል አለ ሴል ሳይክል በውስጡ ይይዛል ታስታውሱ ከሆነ
አራት ስቴፖች ይዛል ነበር look you have clear about the cell cycle and cell division cell cycle እና cell division ላይ clear የሆነ አንደርስታንድ ዶራችን ስለፈልግ ዲያግራሙን ነው እስኪ ምንድነው የሚፈጠረው ነገር ነው look ይሄ stages of cell cycle stages of cell cycle ስለዚህ ይሄ ምንድነው ይሄ ስቴፕስ ምንድነው ታስታውሱት cell cycle ማስታወስ አለባችሁ cell cycle ላይ ጂ1 ፌዝ አለ እዚህ ጋር ኤስ ፌዝ አለ ሲንተሲስ ፌዝ እዚህ ጋር ደግሞ ጂ2 ፌዝ አለ ስለዚህ ሴል ዲቪዥን የሚጀምረው ከየትኛው ነው ሴል ሳይክል ውስጥ ከጂ2 ፌዝ በኋላ ነው ማለት ነው ከጂ2 ፌዝ በኋላ ነው ይሄ ኤም ወይም ማይቶሲስ ብለን የጠራ ነው ሴል ዲቪዥን የጠራ ነው እዚህ ውስጥ ነው ማይቶሲስ የሚከናወኑት እዚህ ውስጥ የሚከናወኑት ማለት ነው ስለዚህ ሁሉ ጊዜ ማይቶሲስ ሴል ዲቪዥን የሚጀምረው በሴል ሳይክል ውስጥ ከጂ2 ፌዝ ነው የሚለው ነገር you have to bear in mind አሁን ቀጥታ የምናወራው ነገር ይሄንን አይባችሁ ውስጥ ማስተዋወስ ይኖርባችኋል ማለት ነው አይማችሁ እያስታወሳችሁ እንደሚቀጥለው እስቲ ፓርት እንዲድና እንያችሁ ምን ሀፕን እንዳደረገ so the cell division continues after what G2 phase stage of interphase phase ላይ G2 phase በኋላ የሚጀምረው ነው cell division consists of two subdivisions ይሄን ከዚህ ፓርት ላይ አንስተን cell division ብለን እናገራለን እንጂ በውስጡ ነጥለን ስናያቸው ሁለት ነገሮች ይከናወናሉ አንደኛው nuclear division ብለን እንጠራው nuclear division it's known as karyokinesis ብለን እንጠራዋለን karyokinesis ብለን እንጠራዋለን results in the separation and distribution of duplicated genetic material of the mother cell or the dividing cell to daughter cells by what mitosis or meiosis ስለዚህ nuclear division ስንል በሴል ውስጥ ሁለት ዋና ክፍሎች አሉ ሳይቶፕላዝም እና ኒውክለስ ዋና የሚባለው ስለዚህ ሴል ውስጥ ኒውክለስ አለ ይሄ ኒውክለስ በሴል ዲቪዥን በኋላ ምን ያደርጋል ሁለት አዲስ ህዋሶች ሲሰጥ ይሄ ህዋስ የራሱ ኒውክለስ ይኖረዋል ይሄኛው ህዋስ የራሱ ኒውክለስ ይኖረዋል ስለዚህ ይሄንን ኒውክለሱን አካፍ የሚሰጥበት ፕሮሰስ ነው as karyokinesis or it's known as nuclear division ብለን እንጠራዋለን it may happen in the mitosis or also meiosis ሁለቱም happen ያደርጋል ማለት ነው meiosis ምንድነው ስናያቸዋል the second subdivision ንዑስ ክፍል የሴል ዲቪዥን ሁለተኛው ንዑስ ክፍል የሚባለው cytokinesis which is known as cytoplasmic division is the separation of the cytoplasmic components into the daughter cells look ሴል ላይ ሁለት ዋና ክፍሎች አሉ አንደኛው ሴል የኒውክለስ ነው ኒውክለስ ሴንተር ፓርት ኦፍ ዘ ሴል ነው ከኒውክለስ ውስጥ ያለው እዚህ ጋር ያለው ፈሳሽና የተለያዩ ኦርጋኖች የሚይዘውን ክፍል ስንል ሳይቶፕላዝም ብለን እንጠራዋለን ናው ሴል ዲቪዥን ሲከናወን መጀመሪያ ምን ይከናወናል ኒውክለሱን ይሄ ህዋስ ኒውክለሱን ከሰጠ በኋላ ከመከፈሉ በፊት ሉክ ጀስት እንደዚህ እንደስምን ቁጥር አድርገን እንያዘውና እዚህ ጋር አንድ ኒውክለስ ይሰጣዋል እዚህ ጋር አንድ ኒውክለስ ይሰጣል መጨረሻ ላይ ይሄ ህዋስ እዚህ ጋር ይቆረጥና የአንድ ህዋስ ይሆናል ስለዚህ ይሄ ሳይቶፕላዝም መጨረሻ የሚከፈልበት ስቴፕ ነው as cytokinesis ብለን እንጠራዋለን so the other thing hereafter you will learn the pattern of arrangement and distribution of the duplicated genetic material during mitosis and meiosis ከዚህ በኋላ አሁን የመግቢያው ከጨረስን በኋላ እንዴት ነው ማይቶሲስ እና ሚዮሲስ ሴል ዲቪዥን የሚከናወነው በምን መልኩ ነው የሚለውን ለማየት እንሞክራለን ይሄንን በሚቀጥለው ክላስ ፓርት 3 ላይ ለማየት እንሞክራለን ማይቶሲስ ምንድነው ሚዮሲስ ምንድነው ደግሞ በሚቀጥለው ክላስ ለማየት እንሞክራለን አንተን ዘን ሀላፊነት ታይም ባይ